እደግመዋለሁ አንዴ። ይሄን ልጅ በደንብ ስሙት። አንዴ እንድገም። እንዴት ናችሁ? ዛሬ ትንሽ የሚያስደነግጥ ዜና ይዤ መጥቻለሁ። በእኔ በበኩል ይሄን መጽሐፍ አንብቤ አላውቅም። ነገር ግን ይሄን መጽሐፍ ሳነብ ዛሬ ያገኘሁት መዝሙር 118 ላይ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች ይላል። እኔ እስከዛሬ የማውቀው እዚህኛው ላይ ግንበኞች የናቁት ይላል። ይሄን ፕላስ 81 ነው። ነገር ግን ግንበኞች የናቁት ድንጋይ እርሷ የማዕዘን ራስ ሆነ ነው የሚለው። ይሄ በተለምዶ እዚህ ጋር ይሄ ቀዩ ቻፕስቲክ የምንለው ላይ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች ይላል። ለምን እንደዚህ ተባለ? ከ2000 ዓመት በኋላ የተመረጠው መጽሐፍ ቅዱስ አይ ቲንክ የተበከለ ሊሆን ይችላል እና ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች። ግንበኞች የናቋት ድንጋይ ማን ነች የሚባል ነገር እኮ የለም። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። እኛ የምናውቀው እሱን ነው። እግዚአብሔር ስሙ ይባረክ። መጽሐፍ በዚህ ደረጃ ባይበከል ጥሩ ነው። እግዚአብሔር ይርዳል። ይመቻችሁ። አሜን። ጌታ ኢየሱስ ዘመንን ይባርክ ወንድሜ። ጌታ ይጠብቅ። ደግሞ ጌታ ይጠብቅ። እነዚህ ክፉዎች እጅ እግዚአብሔር ይጠብቅ። አያችሁ፣ ሰው የተማረውን ነገር ሄዶ ሲያገናዝበው እንደዚህ ነው። በግልጽ የሚታዩ ጉዳዮች አሉ ማለት በግልጽ ማለት ይሄ አሁን እሱ እያነበበ እየመረመረ የደረሰበት ነው። ይኸውልህ አሁን እዚህ ጋር ተመልከት። ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች፣ ይህች ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት በማለት ቀይረውታል ማለት ነው። ኦኬ፣ አሁን ደግሞ መጽሐፍ ቅዱሱ ላይ ያለውን ሶፍት ኮፒውን ላሳያችሁ። ይሄኛውን ደግሞ ሼር ላርጋችሁ። ዋናውን መጽሐፍ ቅዱሱን ደግሞ ሼር ላርጋችሁ። ግንበኞች የናቁት ድንጋይ በምን አንቀጽ ነው የተጠራው? ይሄው በወንድ አንቀጽ ወይም አንተ በሚል እነሱ ወደ ምን ቀየሩት? አንቺ ማለት ግንበኞች የናቋት ድንጋይ። ለምንድን ነው እንደዚህ የሚቸገሩት ብላችሁ ስታስቡ የመጽሐፍ ቅዱስ የተጻፈበትን አንቀጽ የመለወጥ ድፍረት ላይ ለምን ደረሱ? ለምን ፈለጉት? ይሄንን ስትሉ ለሚያመልኳት አምላክ በማርያም ስም ለምትጠራው መንፈስ የእግዚአብሔርን ቃል ለመገበር እንደሚፈልጉት ለማድረግ ትርጉም ላይ ስላልተመቻቸው ነገሮችን ሁሉ ለማርያም የመስጠት አጋንንታዊ አባዜ ስለተጠናወታቸው ግንበኞች የናቋት ብለው ይሄንን አገላለጽ ወደ ሴት አንቀጽ የወሰዱበት ዋናው ምክንያት ከማርያም ጋር ለመስፋት ነው። ይሄ ነው ዋናው ፕሮብለም። አሁን ልጁ ለመናገር የተሳቀቀው ይሄንን ተሳቋል። አሁን ስታዩት ለምን አስፈለገ ምናምን ይላል። ወገኖቼ በማርያም ስም የምትጠራው መንፈስ የሞሚናት መንፈስ፣ የሰማይ ንግስት መንፈስ ቤቱን ተቆጣጥሮታል። የእግዚአብሔር ስም ተጠርቶ ሲዘመር የሚከፋው መንፈስ መጽሐፍ ቅዱስን ወደ መቀየር ገብቷል። ሰላስሎ መርምሮ ሊደርስበት የሚችል ቀላል ጉዳይ ነው። በማርያም ፍቅር ናውዘዋል። የእግዚአብሔር ፍቅር ውስጣቸው የለም። የክርስቶስ ፍቅር ውስጣቸው የለም። እየካዱ ነው ያሉት ጳጳሳት የሚባሉት። ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባሉ ሲል የሚጠቀመው አገላለጽ ራሱን የቻለ ከቋንቋው ጋራ የተገናኘ ስነ አፈታት አለው። ኢንተርፕሪቴሽን እና ትራንስሌሽን የተለያዩ ነገሮች ናቸው። ትራንስሌት ሲደረግ ከአንድ ቋንቋ ወደ አንድ ቋንቋ ምንም ይዘቱን ሳይቀይር ሜሴጁን ሳይቀይር ሲተረጎም፣ ለምሳሌ የመጽሐፍ ቅዱስ እናት ቋንቋዎች የሚባሉት ሁለት ናቸው በዋናነት። አንዳንዶች ሶስት ያደርጉታል። በዋናነት ግን ሁለት ናቸው። ብሉይ ኪዳን የተጻፈው በዕብራይስጥ ነው። ምክንያቱም ጸሐፊዎቹ ሁሉም ነገር የተከናወነው በዛ ምድር ነው። ይሄ የዕብራይስጥ ቋንቋ ብሉይ ኪዳን 39ኙም መጽሐፍቶች የተጻፉበት ቋንቋ ብሉይ ኪዳን ብሉይ ኪዳን። ወደ አዲስ ኪዳን ስንመጣ አዲስ ኪዳን ደግሞ የተጻፈው በግሪክ ቋንቋ ነው። ግሪኮ ሮማ
ኢምፓየር የነበረበት ዘመን ነው። ቋንቋው የግሪክ ቋንቋ ነው። በምድር ላይ ለጽሁፍም ለስነ ጥበብ ለምን ሊጠቀሙበት የነበረው ሃይማኖታዊም ለሆነ ጽሁፍ ይጠቀሙበት የነበረው ቋንቋ ግሪክ ነው። ስለዚህ ዕብራይስጥ እና ግሪክ ናቸው ሁለቱ የመጽሐፍ ቅዱስ እናት ቋንቋዎች የሚባሉት። ማለት ብሉይ ኪዳን በዕብራይስጥ ተጻፈ፣ አዲስ ኪዳን በግሪክ ቋንቋ ተጻፈ። ይሄ አረማይክ ቋንቋ ጌታ ኢየሱስ ራሱ በምድር ላይ በነበረ ጊዜ ይናገረው የነበረው አንዱ ቋንቋ አረማይክ ነው። ሶሪያ ውስጥ እስካሁን ድረስ አረማይክ ቋንቋ የሚናገሩ በዚህ ባሳለፍነው ታሪክ ውስጥ በጦርነት በጣም የተጨፈጨፉ ክርስቲያኖች የሚሆኑ አሉ። ይገርማቸዋል። በጣም አረማይክ ቋንቋ የሚናገሩ ማለት ነው። ሊትራሊ የነሱ ቋንቋ ተራሮች ላይ የሚኖሩ እንትኖች አሉ፣ ህዝቦች አሉ እና የተወሰኑ ክፍሎች በአረማይክ ቋንቋ የተጻፉ አሉ። ከዛ ውጪ ግን ዋናው ዕብራይስጥና ምንድነው ግሪክ ነው አልኳቸው። ከግሪክ ወደ እንግሊዝኛ ትራንስሌት ተደረገ ነው። ከግሪክ ወደ አማርኛ ትራንስሌት ተደረገ፣ ወደ ግዕዝ ትራንስሌት ተደረገ፣ ወደ ቻይንኛ ወደ ጃፓንኛ በምድር ላይ ከ2000 ቋንቋዎች በላይ የተተረጎመ መጽሐፍ ቅዱስ ነው። ከ2000 ቋንቋዎች በላይ በጣም ብዙ ቋንቋ ተተርጉሟል። እኛ ሀገር እንኳን ከ22 ቋንቋ በላይ ተተርጉሟል። እኛ ሀገር እነ ሲዳምኛን፣ እነ ወላይትኛን፣ እነ ከምባትኛን፣ ኦሮምኛ፣ ትግርኛ፣ አማርኛ ሌሎችም በአፋርኛ መጽሐፍ ቅዱስ ተተርጉሟል፣ ትራንስሌት ተደርጓል ከአንድ ቋንቋ ወደ አንድ ቋንቋ። ኢንተርፕሪቴሽን ደግሞ ምንድነው? ኢንተርፕሪቴሽን አተረጓጎም ነው፣ ስነ አተረጓጎም። ያ ማለት መጽሐፍ ቅዱስ የተጻፈበትን ቋንቋ መቀየር ሳያስፈልግ ሜሴጁን በትክክለኛ መንገድ ለሰዎች ማድረስ። አሁን ኦርቶዶክስ ያደረገችው ምንድነው? ትራንስሌሽኑንም ኢንተርፕሪቴሽኑንም ሁለቱንም ነው ዲና ያደረገችው፣ ዲሞሊሽ ያደረገችው። ሲኖዶስ የሚባለው ሁለቱንም ነገር ነው ያጠፋው። ሁለቱም በዚህ ጉዳይ ላይ መጽሐፍ የጻፉ ሰዎች አሉ፣ በዚህ ጉዳይ ላይ ወጥተው የጮሁ ሰዎች አሉ፣ በዚህ ጉዳይ ላይ እዛው ሆነው ይሄ መሆን የለበትም ብለው መገለል የደረሰባቸው ሰዎች አሉ። ይሄ አሳፋሪ ተግባር ነው፣ አሳፋሪ ተግባር ነው። ከዚህ በፊት እንዳስረዳዋችሁ ሌላኛው ለምሳሌ ትንቢተ ሕዝቅኤል ምዕራፍ 44 ላይ እዚሁ ላይ ላንብብላችሁ አነጻጽሬ ምን የሚል ቃል አለ? ይህ በር የሰራዊት ጌታ እግዚአብሔር ገብቶበታልና ተዘግቶ ይኖራል የሚል ቃል አለ። ትንቢተ ሕዝቅኤል ምዕራፍ 44 ትንቢተ ሕዝቅኤል ምዕራፍ 44 በጣም ኦርቶዶክሳውያን ለማርያም ጉዳይ የሚጠቅሷት ክፍል ናት። ግንኙነት የለው። ስለ ማርያም የተጻፉ ትንቢታዊ ክፍሎች ማለት በስም ስፔሲፊክ የሆነ ነገር ሳይነገር ግን እንደ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ይሄ በትንቢተ ኢሳይያስ ላይ ምዕራፍ 7 ቁጥር 14 ላይ የተጻፈ ነው። የሚናገረው ማቴዎስ ምዕራፍ 1 ላይ ከቁጥር 21 ጀምሮ ስታነቡ የጌታን መወለድ አስመልክቶ ሲጽፍ ታሪኩን በነብይ ከጌታ ዘንድ እንደተባለ ብሎ የኢሳይያስን ትንቢት ኮት አድርጎ ይጽፈዋል ማለት ነው። ይሄ አሁን አኩሬሲውን የጠበቀ ትንቢትን ከሁኔታ ጋር አነጻጽሮ ያስቀመጠበት የማቴዎስ ያጻጻፍ ስልት ነው። ማቴዎስ 1 ላይ ተጠቅሷል። ቲፒካሊ ይሄ ከማርያም ኢየሱስን ከመውለዷ ጋር የተገናኘ ትንቢታዊ ክፍል እንደሆነ አያችሁ። እንዲጨዋ በሆነ መንገድ መንፈስ ቅዱስ የመራቸው እነ ማቴዎስ ጽፈዋል። ሕዝቅኤል 44ን ለማርያም የጠቀሰ ሐዋርያ የለም በአዲስ ኪዳን። ነገሮችን የምናያይዘው የእግዚአብሔር ቃል በሚመራን መንገድና ሐዋርያቱ በጻፉት በመንፈስ ቅዱስ የተነዱት በጻፉት መንገድ ነው። ሕዝቅኤል 44 ላይ ቁጥር 1 ላይ ስትሄዱ ስለ ማርያም አይደለም የሚናገረው። ከዚህ በፊት
ይሄ በተለምዶ ቤተ እስራኤል ተብለው የሚጠሩ መካከል አንድ ፓስተር አቅርቤ ነበረ። እዛው በምስራቅ በኩል ያለውን the golden gate የሚባለውን በር እሱ ጋር ቆሞ ላይቭ እንዲገባልኝ አድርጌ ይሄንን የሕዝቅኤል 44ን ትንቢታዊ ፍቺ አሁን ይሄ በተበላሸው መጽሐፍ ቅዱስ ነው ሴት አድርገው የጻፏት ማለት ነው። ኦኬ ወደ 81 ልውሰዳችሁና በራሳቸው መጽሐፍ ሕዝቅኤል ምዕራፍ 44ን ቁጥር 1ን ደግሞ ላሳያችሁ። ሕዝቅኤል 44 ቁጥር 1 ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እስካሁን የሚናገረው በወንድ አንቀጽ አድርጎ ነው። ኦኬ እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። ይሲ አሁን ገብቶባታል ይቺ በር ተዘግታ ትኖራለች ወደሚል እሰጣ ገባ ውስጥ ከመጽሐፍ ቅዱስ ጋር ድብድብ ውስጥ ገብተው በማን አለብኝነት በድፍረት በክፋት ቀይረው ሲጽፉት ለምን አመቻቹት? ይሄን ስትል ለማርያም ብለው እነዚህ ሰዎች እኮ እግዚአብሔርን አይደለም የሚያመልኩት እኮ ሌት ሚ ቴል ዩ እግዚአብሔርን አይደለም በማርያም ስም የምትነግደውን የሞሚናት መንፈስ ነው የሚያመልኩት። እንዴ እኔ በደንብ ሌሎችንም ነገሮች አንድ ላይ አድርገን በደንብ መደዳውን እንሄድበታለን። ጌታ ጸጋውን ያበዛልናል። ብዙ ጉዳዮች አሉ ምን እንነጋገራቸው ማለት ነው። ይሄ እንደ ምሳሌ አሁን በዚህ መልኩ ካያችሁት አዲስ ኪዳን ላይ የቀየሩትን ለምሳሌ ሮሜ 8:34 የሚፈሩት ጥቅስ ነው አይደል? የሚፈርደው ብለው ቀየሩት። የሚማልደው የሚለውን የሚፈርደው ብለው ቀየሩት። ሮሜ ምዕራፍ 8 ቁጥር 34 ላይ ደግሞ ስለኛ የሚፈርደው ብለው በዚህኛው መጽሐፍ በዚህ በሚሊኒየሙ ባለ ሊፕስቲኩ ላይ መጽሐፍ ቅዱስን ቀይረዋል። ሙሉ በሙሉ ቃሉን አውጥተዋል። ይሄው እንደ ምሳሌ ነው ገብታችሁ ሰርች እንድታደርጉት ነው። በቀሚስ እግዚአብሔርን አትሸውዱም፣ አታታልለው። why you change it? why? ህዝቡን ለምን በድንቁርና እንዲኖር ፈለጋችሁ? ለምን መጽሐፍ ቅዱስን አቢዩዝ ማድረግ ፈለጋችሁ? ኔክስት ጀነሬሽን እኮ ይሄ እኮ ትክክለኛ መጽሐፍ ቅዱስ እንደሆነ አድርጎ እኮ ነው የሚማሩ። I want to tell you the truth. The next generation they are so abusive. They change the word of God. In Ethiopian millennium, they print out the new Bible. This is wrong one. Do not read, do not use it. The Ethiopian Orthodox Church, they change the Bible. They abuse it. This is a new Bible. It's printed on 2000 Ethiopian millennium. ስለዚህ ገላትያ ምዕራፍ 5 ቁጥር 1ን ሙሉ በሙሉ አውጥተውታል። ሙሉ በሙሉ ቁጥር 1ን አውጥተውታል። ሌላ እንደው ሳልጨርስ እዚህ ላይ በጣም ይገርማችሁ እስቲ ለኔ እንኳን ወደ 35 ፖይንቶችን አጋርቻለሁ ከዚህ በፊት በነበረው ፕሮግራም ላይ። እውነተኛው መጽሐፍ ቅዱስ ስለሚሞግታቸው ስለሚወቅሳቸው ስተትን ከማስተካከል መጽሐፍ ቅዱስን ወደ ማበላሸት ገቡ ማለት ኢትስ ሮንግ ዲሲሽን ነው ማለት። የቱ ነው የሚቀለው? ስተትን ማረም ነው ወይስ ትክክለኛውን መጽሐፍ ቅዱስ ማበላሸት? የቱ ነው ጥሩ የሚሆነው? ስተትን ማረም። ስተትን የሚያሳይህን መጽሐፍ ቅዱስን
ልክ መልኳን መልሶ ሲያሳያት ወይ መልኩን መልሶ ሲያሳየው መስታወት የራሱን መልክን ያሳይ የራሱን መልክ ያሳይ ተናዶ መስታወቱን እንደ መስበር ማለት መስታወቱን ብትሰብር ምን ይመጣል? ሌላ ቀን አታይበት የባሰ ነው የሚሆን። ከነ ችግር ሰው ፊት እንድትቀርብ ነው የሚያደርግ። መስታወቱን መስበርህ መፍትሄ አይሆን። መስታወቱን ከመስበር ፊትህን ታጠብ። መስታወቱን ከመስበር ፊትህን ቫዝሊን ተቀባ። በቃ ታጠበውና ቫዝሊን ነገር ተቀባው፣ አስተካክለው ውጣ። ጸጉርህን አበጥረው። መስታወቱ የሚጠቅመው አንተነትህን አይተ የተበላሸውን ነገር እንድታርም ነው። የእግዚአብሔር ቃል መስታወት ነው። መስታወት መስበር ትክክል እንዳልሆነ ሁሉ መጽሐፍ ቅዱስን እውነተኛውን መልክን የሚያሳየውን ነገር አቢዩዝ ማድረግ ቃላቱን መቀየር መፍትሄ አይሆንም። ትውልድ ማበላሸት ነው ይሄ። ሌሎች ሰዎች እንዳይጠቀሙበት ማድረግ ነው ይሄ። ስለዚህ ኦርቶዶክስ በመጽሐፍ ቅዱስ ላይ የሰራችው በደል በሚል ርዕስ በተከታታይ የተሰሩ ቪዲዮዎች አሉ። ግቡና ስሙ። ውጤት ግን እያመጣ እንዳለ በዚህ ልጅ እንድታዩት ነው። ስለዚህ እንመለስና ግንበኞች የናቁት ድንጋይ የሚለውን መጽሐፍ ቅዱስ ከማን ጋር አያያዘው? በዚሁ በራሳቸው በ81 ማቴዎስ ወንጌል ላይ ሄጄ ማቴዎስ ሲጽፍ ልክ ኢሳይያስ ምዕራፍ 7 ቁጥር 14ን የማርያም ኢየሱስን ስትወልደው በነበረው ታሪካዊ አጻጻፍ ውስጥ የኢሳይያስን ትንቢት ጠቅሶ እንደተናገረው አሁንም ግንበኞች የናቁት ድንጋይ የሚለውን ሐሳብ ማቴዎስ ከማጋራ አያያዘው። የማቴዎስ ወንጌል ምዕራፍ 21 ቁጥር 42 ሃሌሉያ። ከማጋራ አያያዘው ከኢየሱስ ጋር። እነሱስ ምን ብለው ተረጎሙ? የናቋት ድንጋይ ከማርያም ጋር ለመስፋት ጉዳዩን ሴት አደረጉት። የድንጋዩን አገላለጽ በሴት አንቀጽ አደረጉት። በነገራችን ላይ ድንጋይ ሴትም ወንድም ተብሎ ሊጠራ አይችልም። ነገር ግን ትንቢቱ በኋላ ላይ ሄዶ የሚፈጸመው ለክርስቶስ ስለሆነ ክርስቶስ ደግሞ ወንድ ስለሆነ ወንድ ልጅ ተሰጥቶናል ተብሎ ስለተጻፈ በወንድ አንቀጽ ሲጽፍ አተረጓጎም ላይና የትንቢት አፈጻጸም ላይ ልዩነት ስለሚያመጣ በጥንቃቄ ነው መጽሐፍ ቅዱስ የተጻፈ በጥንቃቄ። ስለዚህ ማቴዎስ ምዕራፍ 21 ቁጥር 42 ላይ ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ። እዚህ ጋር እንደውም ስክሪኑ ላይ ላምጣላችሁ። ክብር ለኢየሱስ ይሁን። ማቴዎስ 21 ቁጥር 42 እሺ፣ እዚህ ጋር ከፍ ላድርገውና ቁጥር 42 ላይ እንሂድ። አሁን ኢየሱስ እየተናገረ የነበረውን ነገር ማቴዎስ የጻፈበት ክፍል ነው ይሄ። በተለይም ሆሳና ለዳዊት ልጅ እያሉ ይሄ ሆሳና ዝማሬን እየዘመሩለት ኢየሱስ ወደ ኢየሩሳሌም በመጣ ጊዜ የነበረውን ሂደት ከዛ ታሪካዊ ዳራ ተነስቶ ከነሱ ጋር የነበረውን ዳያሎግ ኢየሱስና አይሁድ የነበራቸውን ዳያሎግ የቃላት ምልልስ እየተናገረ ይወርድና እሺ ከዛ በኋላ ምሳሌ ይመስልላቸዋል። ስለራሱ ምሳሌ ይመስልላቸዋል። ልጄንስ ያፍሩታል ብሎ ልጁን ላከባቸው። ገበሬዎች ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይሄ ነው፣ ኑ እንግደለው፣ ርስቱንም እናግኝ ተባባሉ እና ገደሉት እያለ ስለ አሟሟቱ ምሳሌያዊ በሆነ መንገድ ትንቢታዊ በሆነ መንገድ ነገራቸው። እነርሱም ክፎች እንግዲህ የወይኑ አትክልት ጌታ በመጣ ጊዜ በእነዚህ ገበሬዎች ምን ያደርጋል ብሎ ጠየቃቸው። እነርሱም ክፉዎቹን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት። ከዛስ ልክ ይህን ከመለሱለት በኋላ የመዝሙረኛው ዳዊት በመዝሙር 118 ላይ የተናገረው ትንቢት የሱ እንደሆነ
የሱ እንደሆነ ሲያስገነዝብ ጥያቄ ጠይቃቸው። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ነው፣ ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? አያችሁ? አሁን በሴት አንቀጽ ነው እንደዚህ ጋር የሚለው ኖ፣ ግንበኞች የናቋት ነው እንደሚለው የናቁት ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋን ለሚያደርግ ሕዝብ ትሰጣለች። ተመልከቱ ቁጥር 44 በዚህም ድንጋይ ላይ የሚወድቅ ይቀጠቀጣል። በዚህ ድንጋይ ላይ፣ በዚህች አላለም፣ በዚህ ድንጋይ ላይ ራሱን ነው የሚጠራው። ምክንያቱም እሱ የመሰረት ድንጋይ ተብሎ ተጠርቷል። አየው፣ ተግባብተዋል። እነሱ ስለማን እንደሚነግራቸው በእኔ የማይሰናከል ብፁዕ ነው እያለ ነው ሲናገራቸው የነበሩ። ወገኖች አስተውሎ ማየት በጣም በጣም አስፈላጊ ነው። በጣም አስፈላጊ ነው። ምዕራፍ 22 ላይ ስትሄዱ ከትንቢት እየጠቀሰ ይሞግታቸዋል። እስቲ ምዕራፍ 22 ላይ ልውሰዳችሁ። ምዕራፍ 22 በተለይ ወደ መጨረሻው አካባቢ ከነርሱ አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት። ሁለተኛይቱም ይቺን ትመስላለች፣ እርሷን ባልንጀራህን እንደ ነፍስ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? ወይም ደግሞ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። መሲሁ የሚመጣው መሲህ በእናንተ አይምሮ ውስጥ ያለው የማን ልጅ ነው? ምን ይመስላችኋል ብሎ ጠየቃቸው። ምክንያቱም እሱን አልተቀበሉትም፣ መሲህ ብለው አልተቀበሉትም። አሁን እኮ እስራኤል የምትጠብቀው ሌላ መሲህ ነው። የዳዊት ልጅ ነው ብለው መለሱ። ተመልከቱ ጌታ ምን እንደሚል፣ እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴትስ ልጁ ይሆናል አላቸው። አንድም ቃልስ እንኳ ይመልስለት ዘንድ የተቻለው የለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ስለማን ነው የሚናገረው? ስለ ራሱ ነው። የዳዊት ልጅ ነው አሉት። ኦኬ፣ የዳዊት ልጅ ካለ በመንፈስ ዳዊት ጌታዬ ብሎ ወይም ክራይስት ብሎ መሲህ ብሎ እንዴት ሊጠራው ቻለ? ልጁ ከሆነ እንዴት ጌታው ይሆናል? the son of god, the begotten son of god፣ የእግዚአብሔር ብቸኛ ልጅ ነው መሲሁ፣ እሱ ነው። ነገር ግን ደግሞ የዳዊት ልጅ ነው። ኦኬ፣ የእግዚአብሔር ልጅ ከሆነ መሲሁ ከሆነ ደግሞ ዳዊት አባቱ ከሆነ እንዴት ብሎ ነው ጌታዬ ብሎ የሚጠራው? እንዴት መሲሁ ብሎ ይጠራዋል? ልጁ ከሆነ መሲሁ ሊሆን አይችልም። ገብቷችኋል? ስለዚህ እኔን የዳዊት ልጅ ነኝ ብዬ ስመጣ እኔን ካልተቀበላችሁኝ የምትጠብቁት ማንን ነው እያላችሁ፣ ማንን ነው የምትጠብቁት? ለዚህ ነው እኮ ዮሐንስ ሲጽፍ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉት። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት፣ አልተቀበሉትም የገዛ ወገኖቹ እነዚህ ማለት ነው። ስለዚህ ልጁም ቢሆን ጌታው ነው፣ አምላኩ ነው፣ የዳዊት ሃሌሉያ። ልክ ለማርያም ልጇ ቢሆንም አምላኳ ነው፣ መድኃኒቷ ነው፣ ጌታዋ ነው፣ ጌታዋ። ዳዊትም በመንፈስ ጌታዬ ብሎ ነው የጠራው ነው የሚለው። በመንፈስ it's worship፣ ጌታዬ ብለው ነው የጠሩት ኢየሱስን። አብርሃምም ወንጌል ተሰብኮለታል ቀድሞ ይላል መጽሐፍ ቅዱስ። በምሳሌ በትንቢት ውስጥ በአምልኮ ስርዓት ውስጥ በደብተራ ኦሪት ወይም ደግሞ በኦሪት ድንኳን ውስጥ በመስዋዕቱ ስርዓት ውስጥ እግዚአብሔር አስቀድሞ በምሳሌ ይናገር የነበረው ስለ ልጁ ስለ ኢየሱስ ነገሮች ሁሉ ወደ ኢየሱስ ያሳያሉ። ሃሌሉያ።
ይሄንን መመርመር ትቶ ሰይፈ ሥላሴ ያነባል የኛ ህዝብ። ድርሳነ ሚካኤል የማንም ደብተራ ጠንቋይ ደብተራ ይጻፈለትን ማለት ነው። ጠንቋይ ደብተራ የእግዚአብሔርን ቃል አያጠና፣ አንብብ ሲባል አያነብም። የንስሐ አባት የተባሉትን መጥተው መጽሐፍ ቅዱስ ብቻን እንዳታነብ ይለዋል፣ ይዘጋበታል። ወጋው በኢየሱስ ስም። ስራችሁ ይፍረስ፣ ስራችሁ ይፍረስ። ይከተላቸው ከነበረው አለት የሚለውን ጥቅሱን ላሳያችሁ። እሺ እሱን ላሳያችሁ። እንግዲያውስ ያው ስለጻፈ ጴጥሮስም ጽፏል። ብዙ ቦታ ነው የተጻፈው፣ ግን ቆሮንቶስ ላይ ያለውን እስቲ ምዕራፍ 10 ከቁጥር 1 ጀምሮ፣ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ ወንድሞቹ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን የተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። አይገርማችሁ? አሁን ሙሴ ሁለቴ መጥቶታል አይደል? ያን አለት ወደ ምድረ ርስትም እንዳይገባ ምክንያት የሆነው አንዱ ያ ነው። ቃል ተናገር እንጂ ምታው አልተባለም። ሁለቴ መጣው። እግዚአብሔርን ማያከብርም ነገር ተናግሯል። በዛ ምክንያት አልገባም ወደ ምድረ ርስት ሙሴ። ያ አለት ክርስቶስ ነበር ይላል። ሲምቦሊካሊ እግዚአብሔር አስቀድሞ በነገሮች ሁሉ ልጁን ኢየሱስን ይገልጥ ያሳይ ነበር ማለት ነው። እሺ ወደ እንትን ልውሰዳችሁ፣ ወደ አንደኛ ጴጥሮስ ልውሰዳችሁና እዚህ ላይ አንድ እሺ ምዕራፍ 2 አንደኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 4 ጀምሮ ተመልከቱ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። መጽሐፍ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏልና። አያችሁ፣ መጽሐፍ የሚናገረውን ጴጥሮስም ማቴዎስም ማርቆስም ዮሐንስም ቢናገሩ ከኢየሱስ ጋር አገናኝተው ነው። የእነዚህ ሰዎች ተልካሻ እቅድ ነገ ከነገ ወዲያ በማርያም ዙሪያ ይሄንን ጠቅሳልን ብለው የፈሪዱላ መጽሐፍ ቅዱስን ወደ መቀየርና መስታወቱን ወደ መስበር የገቡበት ሂደት ያዘጋጁት አጋንንታዊ አምልኮ ስርዓትና ባዶ ተረት ምንም አይነት ማስረጃና መረጃ በመጽሐፍ ቅዱስ ስለሌለው የእግዚአብሔርን ቃል ለማጣመም ደፈሩ ማለት ነው። ነገር ግን የእግዚአብሔር መንፈስ ያለባቸው እግዚአብሔርን የሚፈሩ አገልጋዮቹ ሐዋርያቱ ሲጽፉ የጻፉት ይሄ ድንጋይ ክርስቶስ ኢየሱስን የሚወክል እንደሆነ ነው። እቺ ያቺ እያሉ አልቀላመዱ፣ አልዋሹ። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ ማሰናከያም አለት ሆነ። መጽሐፍ አንብቤ አላውቅም። ነገር ግን ይህን መጽሐፍ ሳነብ ዛሬ ያገኘሁት መዝሙር 118 ላይ ግንበኞች የናቋት ድንጋይ እርሱ የማዕዘን ራስ ሆነች ይላል። እኔ እስከዛሬ ማውቀው እዚህኛው ላይ ግንበኞች የናቁት ይላል። ይሄን ፕላስ 81 ነው። ነገር ግን ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ነው የሚለው። ይሄ በተለምዶ እዚህ ጋር ይሄ ቀዩ ቻፕስቲኩ የምንለው ላይ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች ይላል። ለምን እንደዚህ ተባለ? ከ2000 ዓመት በኋላ ለምን እንደዚህ ተባለ ለሚለው ነው መልስ የሰጠሁት። በደንብ አብራሪቸዋል። የማርያም ጉዳይ ነው የሚያንገበግባቸው ነው። ወንድሜ ጾታ እየቀየረ ሁሉን ነገር ስለ ጽዮን የተነገረው በሙሉ ለማርያም እያደረገ ሲያስቸግር እየገባን ከነትርጉሙ እግርሽር ስር ይወድቃሉ ምናምን ሲል ነው እሱ ለእስራኤል የተነገረ ለኢየሩሳሌም የተነገረ እንጂ የማርያም ጉዳይ አለም ይያል ቅንድብ ቅንድሙን ስንለው
ጨርሶ መጽሐፍ ቅዱሱን ወደ መቀየር ገቡ ማለት እና አሁን የወንድማችን ለምን አስፈለገ ነው? እሷ የማዕዘነ ራስ ሆነች ይችላል። ለምን እንደዚህ ተባለ? ከ2000 ዓመት በኋላ የተመረጠው መጽሐፍ ቅዱስ አይ ቲንክ የተበከለ ሊሆን ይችላልና የተበከለ ሊሆን ይችላል ሳይሆን የተበከለ ነው። የተበከለ መሆኑንማ እያየን ከ2000 ዓመታት በኋላ ክርስትና በመጽሐፍ ቅዱስ መመራት ከጀመረ ከ2000 ዓመታት በኋላ ለምን እንደዚህ ማድረግ አስፈለገ? ለምን ግንበኞች የናቋት ድንጋይ እርሷ የማዕዘነ ራስ ሆነች። ግንበኞች የናቋት ድንጋይ ማን ነች የሚባል ነገር እኮ የለም። ግንበኞች የናቁት ድንጋይ እርሱ የማዕዘነ ራስ ሆነ። እኛ የምናውቀው እሱን ነው። እግዚአብሔር ስሙ ይባረክ። መጽሐፍ በዚህ ደረጃ ባይበከል ጥሩ ነው። እግዚአብሔር ይርዳል። ይመቻችሁ። ጎበዝ፣ እግዚአብሔር ይባርክ። አንተ መልስ ስጡት። የኦርቶዶክስ ሲኖዶስ መልስ ስጡ። ለወጣቶች ለልጆቻችሁ መልስ ስጡ። ለምን ቀየራችሁ መጽሐፍ ቅዱስ? ለምን መቀየር አስፈለገ? ይሄ እኮ ለኛ የቀረበ እኮ ጥያቄ፣ እኛ ጥያቄውን ኢግናይት እያደረግን ነው። ጥያቄውን በደንብ አድርገን ሰዎች እንዲሰሙት እያደረግን ነው። መልስ ስጡ። ለኦርቶዶክስ አማኞች ሲኖዶስ መልስ ስጥ። ጥቁር ልብስ የለበሳችሁ ከላይ እስከ ታች ጥቁር ለብሳችሁ የምትንቀሳቀሱ የኦርቶዶክስ ጳጳሳት ለነዚህ ልጆች ጥያቄ መልስ ስጡ። ጥያቄውን እንዲህ ባለ መንገድ እኛም አስተጋብተናል። አሁንም ወደፊት እውነትን መናገር እንቀጥላለን። የረዳን አምላክ ስሙ ይባረክ። ወዳችኋለሁ።